ሞት የወደቀች ሴት ማግባት ይቻላል ወይ? ከሆነስ ሸርጡ ምንድነው? ምንም እንኳን አይቻልም የሚል አስተያየት ቢኖርም ነገር ግን ከማስረጃ አንፃር ሁለት መስፈርት ከተሟላ ይቻላል። አንደኛ ሁለቱም ከተወበቱ ከተሰሰቱ ካቆሙ፣ ሁለተኛው ማህፀኗ ነፃ መሆኑ መረጋገጥ አለበት። ወይም ካልተወበቱ ወይም ማህፀኗ ነፃ መሆኑ ካልተረጋገጠ ማጋባታቸው ቢጋቡ የዝሙት ህይወት ነው። አላህን እንፈራ ይገባናል። ዝሙት ከሙስሊም ጋር ጭራሽ አይሄድም። ሁሉም ወንጀሎች ከሙስሊም ጋር አይሄዱም። ነገር ግን ዝሙት የከፋ ነው። መንገዱ ሩቅ ነው። ሞት አለብኝ የሚል ሰው ድንገት ሰጥተል እችላለሁ የሚል ሰው ያን ሩቅ መንገድ ሄዶ ዝሙት አይሰራም። ድንገት የሚከሰቱ ወንጀሎች አሉ። ታስቦበት የሚሰራ ወንጀል አለ። እንዴት ብሎ ነው ድንገት ሞት ሊመጣ ይችላል? የቂያም ቀን ደግሞ ከሰራው ወንጀል ጋር እጅግ ፍንጅ ነው አላህ ፊት መቆም የሚል ሰው የዝሙት በሮችን አመቻችቶ መንገዱን ጠርጎ ያን ሁሉ ርቀት ሄዶ ዝሙት ይሰራል። ዝሙት የሰራ የሞት የቂያም ቀን እስከነ ወንጀሉ ነው አላህ ፊት የሚቆም። ሰለላሁ ዐለይሂ ወሰለም አሁን ላይ ያለው ሙሲባ ባለ አደጋ አንዱ ሰበቡ ዝሙት መብዛቱ። ነሰላህ ይحفظنا ويحفظ بناتنا وزوجاتنا وأعرضنا على كل شيء قدير وبالإجابة جدير። ነብዩ አለይሂ ሰላቱ ወሰላም ይህን ቆሻሻ ተክል የበላ መስጂዳችን እንዳይቀርብ ያሉበት ሐዲስ አለ። ይህ ሐዲስ ነጭ ሽንኩርትን በተመለከተ ነው ወይ? ከሆነስ ነብዩ ምግብን አያጣጥሉም ነበረ ከሚለው ጋር እንዴት እናስማማለን? ጀዛኩሙላሁ ኸይረን። አይጋጭም። ሲጀመር ነጭ ሽንኩርትን ሽታውን አጥፍቶ አብስሎ ቀቅሎ መብላት አይከለከልም። የሚከለከለው ጥሬውን በልቶ ወደ መስጂድ መምጣት። ስለዚህ ነጭ ሽንኩርት የበላ ሰው ሽታውን ካጠፋ መምጣት ይችላል። ሽታውን ካጠፋ የተለያዩ ወይ ሽንኩርትን ሽታ ያጠፋሉ የሚባሉ ነገሮች አሉ። ያን በልቶ ምንም አይነት ሽታ ከሌለ መስጂድ መምጣት ይችላል። ስለዚህ ተቀቅሎ ተጠብሶ ሲበላ ያን ያክል ሽታ አይኖረውም። በጣም በዝቶ ተጠብሶም የተበላው ሽታ ካለው መግባቱ ይከለከላል። ምግብ አላጣጣሉም ነብዩ ሰለላሁ ዐለይሂ ወሰለም። ሽንኩርት እኮ ራሱን የቻለ ምግብ አይደለም። ምግብ ማጣፈጫ ነው። ምግብ ውስጥ የሚጨመር ነገር ነው። ለብቻው ሽንኩርት የሚበላ አይደለም። ሶላት ላይ ከሱትራ ጀርባ ሴትን ትቆርጣለች። በሱትራ ሁክም የሱትራን ሁክም ያብራሩልን ባረከላሁ ፊኩም የሚል ሱትራ አብዛኞቹ የፊቅህ ሊቃውንት ዘንድ የጠበቀ ሱና፣ የተወሰኑት ግዴታ ነው ብለዋል። ሱትራ ማለት ሶላት ሲሰገድ ሰው እንዳያልፍ የሚቆም ምልክት ማለት ነው። ከሙአኸረቲ አራሕል ተብሏል። የግመል ኮርቻ የኋላ መደገፊያ ያክል ከፍታ ያለው ማለት ነው። ሊታይ የሚችል መጠን የለውም። ሙአኸረተ አራሕልም መጠኑ ይበላለጣል፣ እንደ ኮርቻው ይለያያል። ብቻ ሰዎች ሲተላለፉ ሊያዩት የሚችል ከፍ ያለ መሆን አለበት። የጎን ስፋቱም አልተነገረም። ኢማም አሕመድ ሰፋ ያለ ጎላ ያለ የሚታይ ቢሆን ጥሩ ነው ብለዋል። ስለዚህ የቆመ ነገር መሆን አለበት የሚታይ። ይሄን አድርጎ መስገድ ሱና ነው፣ ተወዳጅ ነው። አንዳችሁ ሲሰግድ ወደ ሱትራ ይስገድ ጠጋም ይበል የሚል ትእዛዝ ስላለ ይሄን ትእዛዝ ግዴታ ትእዛዝ ነው ብለው ያለ ሱትራ መስገድ አይቻልም ያሉ ፉቃሃዎችም አሉ። ስለዚህ ሜዳ ላይ የሚሰግዱ ሰዎች ስህተት ላይ ናቸው። ባገኙበት ከፊታቸው ምንም ሳይኖር ሰው የሚተላለፍበት ላይ መስገድ ራሳቸው ወንጀለኛ ናቸው፣ ሰውንም ወንጀለኛ ያደርጋሉና የመስጂድ ምሰሶዎችን፣ ግድግዳዎችን መጠቀም፣ መደገፊያዎችን መጠቀም፣ ጓደኛ ማይነሳ ከሆነ እሱን ልሰግደው ከኋላ ማለት መሰል ነገሮችን ማድረግ ያስፈልጋል። ብዙ ሰዎች ግን የግንዛቤውም የላቸው። ሲጀመር ወደ ሱትራ መስገድ የሚባለው ነገር ግንዛቤ አንተ ሱትራ ጠብቀህ ፈልገህ ትሰግዳለህ። ከሱትራ አጠገብ ከመሰሶ ኋላ የሰገደ ሰው ሱና መስገድ ሲፈልግ እሱን ትቶ ሜዳ ላይ ሄዶ ይሰግዳል። አንተ ጠብቀህ ትሰግዳለህ። ሰውን ሱትራ አድርገህ የሰገድክ ሲነሳብህ እንደምንም ተራምደ ሱትራ ፈልገህ ብታስቀምጥ አንዱ ሲያልፍ አንስቶ ሜዳ ላይ ጥሎ ይሄዳል። ምን ጃሂል። ከሱትራ ጀርባ ሴትን ትቆርጣለች። ሴትን አትቆርጥም። በመሰረቱ ጥያቄው ብዙ ግልጽ አይደለም። ሶስት ነገሮች ሶላትን ይቆርጣሉ ያቋርጣሉ የሚል ሐዲስ አለ። ሶስት ነገሮች ሶላትን ያቋርጣሉ፣ ሴት፣ ጥቁር ውሻ እና አህያ፣ ሶስቱ ሶላት ያቋርጣሉ ተብሏል። ጅምሁሮቹ ይህን ሐዲስ በባህሩ አይደለም የሚፈስሩት፣ አጅሩን ይቀንሳሉ ይወሰውሳሉ ማለት ነው እንጂ ሶላቱን ያበላሹታል ማለት አይደለም ነው የሚሉት። ነገር ግን ኢማም አሕመድን ጨምሮ በርካታ የሐዲስ ፊቅህ ያላቸው ሊቃውንቶች ሐዲስን ሶላትን ያቋርጣሉ። ከነዚህ ከሶስቱ አንዱ አቋርጦት የሄደ ሰው ሱትራ ሳይኖረው ሶላቱን መድገም አለበት ብለዋል። ከማስረጃዎች ብዛትና ከሐዲሶች ግልጽነት አንፃርም ትክክለኛውም ይሄ ነው።
አንድ ሰው ሶላት የሰገደ ሱትራ ሳይኖረው ከፊቱ ወይም ሴት ለአካል መጠን የደረሰች ሴት አጅነቢም ብትሆን ባትሆን አንዳንዶች ይሄን ቀይደዋል። ወይም አህያ ወይም ጥቁር ውሻ ቢያልፍ ሶላቱ ይበላሻል። ለምን ተባለ? ይሄ ብዙ የተሰጡ ምክንያቶች አሉ። ውሻና አህያ ጋር አብሮ ሸይጣን ይኖራል፣ ይወሰውሳል። ሴት ደግሞ ሴት በመሆኗ ወንድን ልትወሰውስ ትችላለች። ለዚህም አንዳንዶቹ ማህረም ከሆነች ይሄ አይባልም፣ አይሻ ከነቢ ፊት ትሰግድ ነበርና ብሏል። አይሻ ራሳቸው እንኳን ይህን ሐዲስ ሲነግሯቸው እንዴት ከውሻና ከአህያ እኩል አደረጋችሁን እኛን ሴቶችን? ነብዩ ሰለላሁ ዐለይሂ ወሰለም የሰገዱ ፊት ለፊታቸው እተኛ ነበር፣ ስጁድ ማድረግ ሲፈልጉ ነካ አድርገው እግሬን ሰበስብ ነበር ብለዋል። ነገር ግን አይሻ ይህ ሐዲስ ስላልደረሳቸው በራሳቸው ፊቅህ መሰረት ካዩት አንጻር ብለው ሊሆን የሚችለው ይሄንኑ የአይሻን ግንዛቤም ተከትለው ቢያንስ እንኳን የአይሻን ከፊል ተቀበለን ሐዲሱን ከፊል ተቀበለን ሴቲቱ ማህረም ካልሆነች ነው መታበላቸው ያሉበት። አኩል ሐል ዝርዝሩ ሰፊ ነው። ይሄ ሴትን ማርከስ የሴትን ክብር መንካት አይደለም፣ ሶላትን ለመጠበቅ ነው። አብዛኛውን ጊዜ ወንድ ልጅ የሰገደ ሴት ካጠገቡ ካለፈች ይወሰወሳል። ማናት? ምንድናት? ወዴት ናት? ኬት ናት? ለምን መጣች ይላል። የሰው ልጅ ጠቢዓን ሊል ይችላል። ከዚህ አንፃር ሶላትን ያቋርጣሉ ተብሏል። ያቋርጣሉ የሚለውን አጅር በመቀነስ ብቻም አይደለም የተተረጎመው ያበላሹታል ማለት ነው። የጂቡ ዐለይሂ ኢዓደቱ ሶላ። ይሄ መቼ ነው? ሱትራ ከሌለም። ስለዚህ ከሱትራ ኋላ ከሆነሳ ችግር የለውም። ሴት ከሆነ ያለፈችው ከሱትራም በፊት ብታልፍ ሶላቱን አትቆርጥም። ይሄ ሴት ከወንድ ፊት ካለፈች ነው ያሁኑ ሶላቱ ይደገም የተባለው። ሴት ከሴት ጋር ከሆነ ወንድ ከወንድ ሲያልፍ ሶላቱን አይቆርጠውም፣ አጅሩን ይቀንሰዋል። ሴት ከሴት ፊት ካለፈች ሶላቱ አይቆረጥም፣ አጅሩ ይቀነሳል ነው የምንለው እንጂ ሴቶች ከሴቶች ጋር ሲሆን ነገሩ ቀለል ያለ። ሁለት ሰዎች ተጣልተው ተኮራርፈው አንደኛው ቀድሞ አፉ ብያለሁ አፉ በለኝ ባለው ጊዜ መጀመሪያ ጥፋቴን ንገረኝ አልልም ማለቱ እንዴት ይታያል? አይገባም ይሄ ማለቱ። ለአላህ ከሆነ አፍ የሚሉት አፍ ማለት አፍ ከተባባሉ በኋላ ድጋሜ እንዳላጠፋ ያኮረፍኩበትን ምክንያት ብትነግረኝ ጥሩ ነው ቢባል ጥሩ። ካልሆነ ሸርጥ አስቀምጦ ጥፋቴን ከነገርከኝ ነው አፍ ምሎ ማለት አቦታውን ከራስ ጋር ማያያዝ ነው። ነገር ግን አቦታውን መቀበል ይቅር መባባል፣ ከዛ በኋላ ግን ድጋሜ እንዳላጠፋ በምን ነበረ ያኮረፍከኝ ንገረኝ ችኩኑ ቢባል ጥሩ። ተው አሁን ማንሳቱ ወደ ኋላ ይመልሰናል፣ ችግር ያመጣል። አፍ ብያለሁ አንተም አፍ በለኝ አላህ ብለህ ካሁን በኋላ ኢንሻአላህ አልደግምም ብሎ መዝጋቱ የተሻለ። አንድ ሱራ ወይም አንድ አያ እቺ ሱራ እቺ አያ ብሎ መጥራቱ ይቻላል። ብታኒት የቋንቋ ችግር ሆኖ ከሆነ ችግር የለም። ለምሳሌ አረብኛውን ሱራ የሚለውን ወደ አማርኛ ስናመጣ በስያሜ እንደ ሴት ተደርጎ ነው ሊጠራ የሚችለው፣ በሴት አጠራር ነው ሊጠራ የሚችለው። አንቀጿ ሱራዋ ሊባል የሚችለው ለተስጊር ለተሕቂር ከሆነ ይከለከላል። የቋንቋ መግባቢያ ሆኖ ከሆነ ግን ምንም ችግር የለውም። ዲሽ መሙላት እንዴት ይታያል? ይሄ ጣራ ላይ ተተክሎ ሪሲቨር ላይ የሚገጠመው የዓለሙን ቆሻሻ ሰብስቦ የሚያመጣው ከሆነ ይቻላል። ለሰዎች የወንጀልን በር መክፈት ነው የሚሆን፣ አግባብ አይደለም። ያ አብደላህ፣ ያ ሙሐመድ፣ ያ አንወር ከዚህ አይነት ስራ ውጣ። የተለያዩ አላህ የሚታመጥባቸው ቻናሎችን ለሰዎች ከፍተህ ማቅረብ ማለት ነው። በዚህ የምታገኘው ሐላል አይሆን። ሰውን እግሩን አስረህ ውሃ ላይ ጥለኸው እንዳትበሰብስ አልከው ማለት ነው። የዓለምን ቆሻሻ የሚያመጡ ቻናሎችን ቤት ውስጥ ገጥመህላቸው ሪሞት ሰጥኸው ግን ሐራም እንዳታይ ቆሻሻ ነገር እንዳታይ አልከው ማለት እግሩን አስረኸው ውሃ ላይ ጥለኸው እንዳትበሰብስ አልከው ማለት ነው። አይሆንም። ምናልባት የተሻሉ የሚባሉ ወንጀል የሌለባቸው ቻናሎችን ብቻ ነው መሞላው የሚል ሰው ካለ ችግር አይኖረው። ማየቱ ይቻላል የሚል እምነት ካለ ማለት ቤቴ ቴሌቪዥን አስገባለሁ መቆጣጠር እችላለሁ የምትል አይነት ሰው ከሆንክ ይሄን ብቻ የመረጡ የተሻሉ የሚባሉ ቻናሎችን የሚሞሉ ዲሽ የሚሞሉ የችግር አይኖረውም። ስለዚህ ይሄ እንደ ስራ ተደርጎ መያዝ የለበትም። ሌላ ስራ እንደዚህ አይነቱን በመስፈርት የሚፈልጉ ቻናሎችን ማስሞላት የሚፈልጉ ሰዎች ሲኖሩ እንደ ተጨማሪ ስራ አድርገው ሄደህ ብትሰራ ችግር የለውም በሸርጥ። ካልሆነ ግን የሺዓውንም የጭፈራውንም የኳስ መጋፊያውንም ሁሉንም ተሰጠህ ባልና ሚስትን ታጣላህ። በኳስ አንደኛው አርሰናል ሌላኛው ቆፍረናል ሆኖ ሁለቱ ባልና ሚስት ተጣልተው
ለፍቺ የሚቀርቡበት ሁኔታ። ለምን ተጣላችሁ ስትላቸው እኔ የአርሰናል ደጋፊ ነኝ፣ እሱ ደግሞ ሌላኛው ምንድን ነው እሱ የማይደግፈው ሰው ጎል ሲያገባ እኔ ድምፅ ሳሰማ በጥፊ መታኝ የሚሉ ሰዎች አሉ። የኔ ሽንፈት አስደሰተሽ ብለው የሚጣሉ ሰዎች አሉ። ስለዚህ ይሄ ቁማር ነው፣ ህይወትን የሚያበላሽ ነው እና እንደዚህ አይነት ብዙ መዘዞች አሉት። ከዛ አልፎ ብልግና ቆሻሻ ነገሮች ሁሉ የሚታዩበት ሁኔታ አለ። ልጆችም የሚያበላሽ አለ። ይሄ ሁሉ ፈሳድ ያለውን ነገር ሙስሊም መሙላት የለበትም። አንድ ሰው ወንጀል ሰርቶ ተወበተ፣ ከዛ ከቆየ በኋላ እዛ ወንጀል ላይ የሚመለስ ከሆነ መፍትሄው ምንድነው? ሞትን መፍራት፣ የድንገት ሞትን መፍራት፣ የኻቲማን ጉዳይ ትኩረት መስጠት። የሰው ልጅ በሞተበት መልኩ ተቀስቅሶ አላህ ፊት ይቆማል ተብሏልና የሰው ልጅ በየትኛው ሰዓት የት እንደሚሞት አያውቅም። ስለዚህ ይሄን ወንጀል እየሰራሁ ልሞት እችላለሁ፣ እጅ ከፍንጅ ልያዝ እችላለሁ ብሎ ሞትን ዘውትር ከፈሩ አላህ ያየኛል ካሉ ይሄን ማቆም ይቻላል። በተጨማሪ ሰበቡን መራቅ ነው። ምንድን ነው ይሄን ወንጀል እንዲደግሙ የሚያደርገው? አለመቅረብ ነው። መጀመሪያ ከጥሩ ጓደኛ ጋር መዋል፣ ጠዋትና ማታ ትክክለኛ ዚክር በታዘዝነው መሰረት ማለት። ብዙ ሰዎች ዚክሩን ይሉታል፣ ነገር ግን በታዘዙት መሰረት ስለማይሉት አይጠብቃቸው። ወንጀል ላይ እንዲወድቁ የሚያደርገው ሸይጣን ነው። ከሸይጣን የሚጠብቁ ወቂታ ወሁዲታ ወኩፊታ እንዲባል የሚያደርጉ አዝካሮች አሉ። ተጠብቀሃል፣ ጥበቃ ተደርጎልሃል፣ ተመርተሃል እንዲባል የሚያደርጉ ዚክሮች አሉ። ይሄን ዚክር ያለ ሰው አንዱ ሸይጣን ለሌላኛው ሸይጣን ከይፈ ቢከ ቢረጁሊን ቀድ ሁዲየ ወኩፊየ ወውቂየ እያለ ይመልስለታል ተብሎ አትል ወደ እሱን ማሳሳት እሱን ወንጀል ማሰራት አትችልም። ምክንያቱም አላህ መርቶታል፣ አላህ ጠብቆታል፣ አላህ አቃንቶታልና ይላል ተብሏል። እንደዚህ አይነት ዚክሮች አሉ። ዚክሮች የሚጠብቁት ከሸይጣን ልክፍት፣ ከአይነናስ፣ ከሲሕር፣ ከመኪና አደጋ ብቻ ከሸይጣን ይጠብቃል በትክክል ከተባለ። ሶላተል ፈጅርን በጀማ የሰገደ እሱ በአላህ ጥበቃ ስር ነው ተብሏል። በአላህ ጥበቃ ስር የሚሆነው አሁን ካልኳቸው አይነት አደጋዎች ብቻ አይደለም፣ ከሸይጣንም በአላህ ይጠበቃል። ከዚህ የታዘዙትን መፈጸም፣ የተከለከሉትን መራቅ፣ አምስት ሶላትን በአግባቡ መስገድ፣ ዚክር ማብዛት፣ መጥፎ ጓደኛ መራቅ። ይሄ ሁሉ ሲጠቀለል ደግሞ መች ልሞት እንደምችል አላውቅምና ተዋርጄ እንዳልሞት፣ ካትማዬ እንዳይበላሽ፣ ያ ወንጀል ለውኜ እንዳልሞት ማለቱ ከዚህ አይነት ችግር ያወጣል። ሆኖም ተስፋ ለመቁረጥ ነው። አላህ ተባረከ ወተዓላ ቡኻሪ በዘገቡት ሐዲስ ላ የመሉ ላሁ ሐታ ተመሉ ተብሎ እናንተ ተውበት ከማድረግ እስካልተሰላቻችሁና ሰለቸኝ ተውበት ማድረግ ብላችሁ እስካላቆማችሁ ድረስ አላህ መማሩን አያቆምም ተብሏል። ይሄ አንድ ተስፋ ነው። ግን ተውብቼ ነው ወይ መሞተው የሚለው ደግሞ ስጋት። አላህ እኮ የሚመራው ተውበተን ስንሞት ነው፣ ጸተን ስንሞት ነው። ተውበት ጸተን ስንሞት ሳልተውበት ብያዝዝ በሁለቱ መሀል ልንሆን ይገባናል። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።